ነው ሳትሆኝ ነው እንደዚህ ጸጉርሽ ነው የምትነጪው ብታርፍ ይሻላል እና ሲዛሬ ምን እንዳታመጪ ዝም በል አንቺ ልጅ ግን ጤነኛ አይደለሽም እንዴ እዚህ ድረስ የመጣሽው የኔ ነገር አሳስቦሽ ሳይሆን የምናሴ መመታት አስጨንቆሽ ነው አይደል ከሆነ እሺ እና ታዲያ ስራ አገኘ አልነገርከኝም እኮ ይልቅ እናቴ ስራ ትፈልግልሃል አለችኝ መሰለኝ በእኔ ምክንያት አይደል እንዴ እንደዚህ ገፍትራ ያስወጣችሽ ጠግባ ነዋ ሌላ ምን ትሆናለች እኔ የምልህ አንተ ነህ ወይዘሮ ሜላት ምንድን ያደረገች እንዳያ እየሰራውላትም እሷ ግን ምክንያት እየፈለገች ከፍ ዝቅ ታደርገኝ ነው አሪፍ ነው ቆይ ምንድነው የተፈጠረው ከኔ ጋር የነበረሽን ነገርና መቼም ማስወረድሽን እናትሽ የምታውቃት መስለኝ ማለት እና ታውቃለህ መሄድበት ቦታ ሁሉ እያጣውክ አይደለም ትናንትና እንደዛ ልናገርሽ አይገባም ነበር እባክሽ ተይኝ ቆይ አንተ ሰውዬ ለምን ደግሞ አትሆን እሱ ደግሞ ምን ማለት ነው በቃ ማናገር አልፈልግም አልኩሽ እኮ እንዴት ነህ ነሚሉ ተቀመጪ ምን ሆነሃል ተቀመጪና እናውራ አንድ ጊዜ እሺ ያው ተቀመጥኩ ምንድነው ሜሉ አሁን በምነግርሽ ነገር ግን እንዳትቆጪ ምንድነው እኮ አልቆጣም በእኛ አሁን ነገሩ በደንብ ገባኝ እንዴ ምንድነው የገባሽ በቃ ሁሉንም ነገር ዝም ብዬ ሰማ ሚስት መሆኔን ረሳኸው አይደል ወይ ምን ሆነሻል ሜሉ እኔ ምን መስል አሁን ግን በቃ ዝም ብዬ ስታይ ኖርማል ጓደኛ ነው አይደል መመስለኝ ወይ ሜሉ እስኪ ተረጋጊ ስለዛችሁ ሽማል ታወራኝ ነው አይደል ሜሉ በዚህ አያያዝ ከቀጠልኩ እኮ ገና ሰው ጋር ልደርፍ ቀጅልኝ ትለኛለህ ወይኔ ቆይ እንደው አውርቼ እስክጨርስ እንኳን ዝም ብትይ ምን ትሆኛለሽ ኧረ ተሳሳትኩ አዎ ተሳስተሻል ምንድነው የተሳሳትኩት ልጅቷ ውሽማ አይደለችም እንደዛ ካልሆነ ታዲያ ለምን ደርሻለሁ ካልሽ በኋላ እኔ መኖሬን ስታቅ ለምን ተመለሰች እሱን አላውቅ መስፍን አሁን ማይ ስላለሽ መጨቃጨቅ አልፈልግም እሺ ሜሉ እሺ በይና ቤቲን ድጋሚ እናገኛት አገኛሃትና ውሽማው አይደለሁም ለሜላት ንገሪያት ብላ አሳመንካት አይደል ቆይ እንዴት ነው ነገሩን አንቺ የምታስቢው ግን እንዳደረከው ነው ሜላት እኔን አታምኚኝም ማለት ነው ያገባውማ አምኜህ ነበር እና አሁን ምን ተገኝቶ ነው ቤቴ የምትላት ቆንጆ ሆናታ ይኸውልሽ ሜሉ መስፍን ስለፈጠረ በቃ ተወኝ ቆይ ለምን አትረጋጊም ግን እንደዚህ ማናገርህ ማይ ስላለች እሷን ፈርቼ ነው እንጂ ምን እንደማረግ ታውቀኝ ነበር ቆይ ከመቼ ጀምሮ ነው ግን እንደዚህ ሆንሽው አንተ ስታደርገው ያልተሰማ እኔ ስናገረው ግን ክፉ አስባለኝ አይደለም ውይ አሁንስ በጣም እየመረረኝ ነው እኔ መረረህ ታዲያ ቤቱን ለቀለም ነው ልቅ አትልም በጣም ነው እሺ የምታሳዝኘው በጣም አንተ ራሱ በጣም ነው የምታሳፍረው ቆይ ግን እንዴት ነው ኖሬን በአደባባይ ካላሳየው የምትለው ሜላት ትሰማለህ መስፍን በድጋሚ አይንህን ማየት አልፈልግም ወይ ነው መስፍን ጭራሽ መጫወቻ ያደርገኛል እንዴ ደግሞ ከሱ ንሶ ሊቆጣ ይፈልጋል አመረባ ሰላም ወይ አስቲ እንዴ ምን ሆነሻል ሰሞኑን ልክ አይደለሽም ኧረ ምንም አልሆንኩም ሪዮንሽ ማን ነገር አለ እስቲ ነይ ልቀፍሽ ደህና ነኝ እሺ አስቲ ሰሞኑንማ ልክ አይደለሽም ደህና ነኝ አስቲ የኔ ልጅ ዝም ያልኩሽ እኮ ንዴትሽ ሲበርድ ትነግሪኛለሽ ብዬ ነው መች ተናደድኩኝ እንዴ ቤቱን ሩዋንዳ አድርገሽው አልተናደድኩም ትይኛለሽ እንዴ አይ ዝም ብዬ ነው ሰላምዬ ሌሎቹ ላይ ትጮያለሽ እንጂ ምናሴን ቀና ብለሽ አይተሽው አታውቂም እና አሁንማ ጭራሽ መታሽው እኮ እናንተ ሰዎች ግን ቆይ የሚያሳስባችሁ የምናሴ መመታት ብቻ ነው እንዴ ሰላምዬ እኔ እንደሱ ማለት አይደለም እኮ እና ምን ለማለት ፈልገሽ ነው ሰላምዬ አንቺ እኮ ከማንም በላይ ምናሴን እንደምትሳስሽለት አውቃለሁ ተይ እባክሽ አትደልይ እውነት ነው ግን አሁን መታሽው ይህ ማለት ስሜትሽ ከቁጥጥር ውጭ ሆኗል ማለት ነው አስቱ እባክሽ አሁን ብቻዬን ተይኝ ለምን እኔ የምረባ ሰው አይደለሁ እንዴ የኔ ልጅማ እንደዛ አይደለችም ተዋርጄልሻለሁ ምን ሆነሻል በቃ አስቱ ያልቆልኛል እንዴ እንዴት ነው ነገሩ በቃ አስቱ እባክሽ ምንም ነገር አትጠይቂኝ እንዴ አንቺ ልጅ አረገሽ እንዴ ምንድነው ማረግዘው ልጅ ነው
ኧረ በስመ አብ በስቱ እንዴ ቆይ ምን አስበሽ ነው ተይ እባክሽ የዘመኑ ልጆች መቼ አጣኋችሁ እኔ እንዴ ምን ማለት ነው አስቱ ሳይጠይቃችሁ ትጋደሙና ልጅ መጣ እንደሆነ ወፊላላ ነው አስቱ አውቀሽ እኔን ለማናደድ ነው እንደዚህ የምትይው ምን ብዬ ነው ማናደድሽ እርግዝና ከሆነ እልቅ ሆድሽ ሳይገፋ የሚደረገው ማድረግ ነው ምን እያልሽ ነው ቆይ ማስወረድ በስመ አብ ወልድ መንፈስ ቅዱስ አንቺ የራሴ ኃጢአት ሳያንሰኝ እንደገና የሰው ልጅ አውርጅ ብዬ ነው እመመክሽ ይመስልሻል ማለት አስቱ ማስወረድ ነውራለሁ እንዴ ነውራለሁ ትለኛለች እንዴ የሰው ነፍስ ከማጥፋት በላይ አስቱ ቆይ ግን ምንድነው ነውሩ ትሰሚኛለሽ አይደለም በእግዚአብሔር ፊት በሰው ፊት እንኳን ነውር ነው አርግዘሽ እንደሆነ የሚሆነውን ነገር አድርጎ በጊዜው ማጠቃለል ነው አስቱ ምን ትመስላለች ማስወረድ ምን አይነት ዘመን ላይ ነው የደረስነው አምላኬ ሆይ እንደ በደላችን ሳይሆን እንደው እንደ ቸርነት ድረስልን አረ እንደው ምን አይነት ጉድ ነው የመጣው ወይኔ ጉዴ ቆይ ምንድነው ያደረኩት በቃ እንደዚህ ከሆነማ ራሴን ማጥፋት ብቻ ነው ያለኝ አማራጭ እንዴ ቆይ አሁን ይሄን ጉድ ቤተሰቦቼ ሲሰሙ ምንድነው የሚያደርጉኝ ምን ውስጥ ነው የምገባው ወይኔ ፈጣሪ ሀኒ አቶ ምናሴ አለሽ እንዴት ነህ እንዴት ነሽ አለሁ ቤተሰብ የለም እንዴ ኧረ አሉ ታዲያ የት አሉ አያቴ ይወጣ ብላለች እማዬና ሰላም ደግሞ መኝታ ክፍል ናቸው አይ ጥሩ በቃ እኔም ልብሴን ልቀይር ሀኒ አቤት ምናሴ ነይ አንድ ጊዜ ተቀመጪ ምን ነው ፈለክ አዎ አንድ ጊዜ ነይ ተቀመጪ ምንድነው መቼም ሰላም ካንቺ ምንም ነገር እንደማትደብቅ አውቃለሁ እና ቆይ ሰላም እየሰሙኑ ምንድነው የሆነችው ምን ሆነች ሀና የሆነችውን እያወቅሽ ምን ሆነች አትበይኝ አረ ምንም አልሆነችም ሀና ዝም ብላ አትጨነቅ ሰላምዬ እኮ ዝም ብላ ነው ሰላም ናት ዝም ብላ እኔን የምትመታኝ እንዴ እና ብትመታህ ታላቅ አይደለች እንዴ ሰላምዬን አውቃታለሁ የሆነ ነገር ሆናለች ምናሴ ለምን ትጨነቃለህ አንዳንድ ጊዜ እኮ እንደዚህ አይነት ነገር ይፈጠራል አይደል ቆይ ሰላም እናንተና ያላችሁ ግንኙነት ምንድነው ማለት እንዴ ምን ነው ደነገጥሽ ኧረ አልደነገጥኩም ቆይ ግንኙነት አላችሁ እንዴ ቆይ ለምን ጠየቅከኝ ትናንትና ማታ አንቺና ሰላም ስላንተ አስታውሩ ሰምቼ ነበር ምን እንዴት ልሰማ ቻልክ ድንገት ሳልፍ ነው አንተና ምናምን ስትሉ ሰሞት እሺ ቆይ ሌላ ምን ሰምተሃል አይ ሌላ እንኳን ምን እንዳወራችሁ አልሰማኝም አጋጣሚ ነው እኮ እንጂ ሌላ ምንም አይነት ግንኙነት የላቸውም ለማንኛውም አንተና አግኝቼው ነበር ምን ለምን ሀኒዬ ምን ሆነሻል አይ ምንም አላልኩም እንዴ ያንተና ስም ስነሳ ደነገጥሽ አሁን ደግሞ ቆምሽ አይ ዝም ብዬ ነው ድሮም እኮ ፈራው ነበር ቆይ ለምን አገኘኸው ሰላምዬ ነው ነገር አርጓት ከሆነ ልጠይቀው ነበር እና ምን አለ አይ ምንም አላደረኳትም ምናምን ያለኝ እኮ ዝም ብለህ ነው እኮ የምትጨነቀው ለማንኛውም እኔ ሰላምዬ ልያት የሆነ ነገርም አለ ሁሉንም ነገር በቅርቡ ደርስበታለሁ እዚህ ክላስ እንዴት ነው ምንም አይልም በርቺልኝ እሺ አንቺ ግን ምን እንደሆንሽ አልነግሪኝም አንቺ ደግሞ ነገርኩሽ አይደል እንዴ ቆይ አንቺ ልጅ እንደዚህ ያስጨነቀሽ ምንድነው አቶ በቃሉ ክፉ ሰው መሆኑ ነው እንዴት ወይዘሮ ሜላት የምትባል አንዲት ሴት አለች ምን አይነት ሴት የአቶ በቃሉ ድርጅት የሚያመርተው ምርት የሚያመርት ድርጅት ያላት ሴት ናት እና
እናማ የሷን ህይወት እያመሰቃቀለው ነው። ለምን? ያው ድርጅቷን ዘግታ ከገበያው እንድትወጣለት ነው። እና ያስወጣት አንቺ ምን አስጨነቀሽ? ነገሩ አልገባሽም ማለት ነው። እስቲ ግልጽ አድርጊልኝ። ቀጣይስ ወደ እኔ እንደማይመጣ በምን እርግጠኛ ነኝ? ቤቲ ምን እያልሽ ነው? በቃሉ የሚባል ሽማግሌ በጣም የተረገመ ሰው ነው። ቀስ በቀስ ሁላችንንም ነው የሚያስወጣል። እሺ ምን ይሻላል? ለሴትዮዋ ሁሉንም ነገር መናገር። ከዛስ? ከዛ ደግሞ የሚሆነውን አላውቅም። ቤቲ ይሄን ነገር አድርገሽ ሰውየው ዝም የሚልሽ ይመስልሻል? እሱማ አይለኝም፣ ግን ምናልባት ሴትዮዋ ካገዘችኝ ብዬ ነው። ባታግዝሽስ? እሱን አላውቅም። ቤቲ አንድ ነገር ብቻ እሺ በይኝ። ምንድን ነው? አሁን ያልሽውን ነገር አድርገሽ ከሰውየው ጥርስ ከመግባትሽ በፊት ለኔ አንድ እድል ብቻ ስጪኝ። የምን እድል? እኔ ቻልኩትን ልሞክር። አብደሻል ልበል? ቆይ እኔ ያልቻልኩትን ምንድን ነው አንቺ የምታረጊው? እሺ ዝም ብለሽ እሺ በይኝ። አንቺ ችግር ውስጥ እንድትገቢብኝ አልፈልግም። እመኚኝ፣ እኔ ምንም አልሆንም። አንቺ ልጅ የምርሽን ነው እንዴ? አዎ የምረኝ ነው። ቆይ ምን አስበሽ ነው? በቃ ዝም ብለሽ እመኚኝ። ኧረ በፈጠረሽ እንዴ! እስቲ ቤቲ ዛሬ እንኳን ሳንጣላ አንድ ነገር እሺ በይኝ። እኔ እኮ አደጋ ውስጥ እንድትገቢብኝ ስለማልፈልግ ነው። እመኚኝ ቤትዬ፣ እኔ ምንም አልሆንም። ግን ደግሞ ሁሉንም ነገር መነጋገር አለብን። በጣም ነው የማመሰግነው። አሁን እንሂድ። እሺ ማሪ፣ በቃ ትንሽ ሰላሜ፣ ሀንዬ ጉድን ኩልሽ። ምን ተፈጠረ? ምን ያልተፈጠረ ነገር አለ? በእናትሽ እስቲ ተቀመጪ ሰላሜ። ምንድን ነው? ሀንዬ፣ አስቱ ምን አለችኝ መሰለሽ? ምን አለችሽ? ጽንስ ማቋረጥ እኮ ኃጢአት ነው አትለኝ መሰለሽ? እና እሱን አታውቂም ነበር? ማለቴ እንደዛ ሳይሆን ግን ደግሞ የአስቱን አነጋገር ብታዩ እንዴት እኮ እንደሚያስፈራ። እንዴት? ያደረኩትን ነገር ሁሉ ስታውቅ ሰውም አታደርገኝ። አታስቢ ሰላምዬ፣ ማንም አይነግራቸውም። አይሰሙም ነው እንጂ ያደረኩት ነገር ግን ከነሱ ጋር ያቆራርጠኛል አይደል? እንደሱ ማለት እኮ አይደለም። ተይው እባክሽ ሀንዬ፣ ገብቶኛል። ሰላምዬ፣ ይሄ ነው አያስጨነቀሽ? ዋናው ጉዳይማ እኮ ሌላ ነው። ደግሞ ሌላ ምን ተፈጠረ? ይሄ ምናሴ ነው። እሱ ደግሞ ምን አደረገ? አንተ ነህን አግኝቶት ነበር። እሱ ነው እንዴ? ቅድም ነገረኝ እኮ። እና ምን አለሽ? ቆይ ቢያገኘው ችግር አለው? ሀንዬ ምን ሆነሻል? አንተ ነህ ማለት እኮ ሰይጣን ነው። ሁሉንም ነገር ነግሮታል። አልነገረውም። ተይ እባክሽ። እውነቴን ነው። ምናሴን አናግሬው ነበር እያልኩሽ። እና ማለት ምን አለኝ አለሽ? ምንም አላደረኳትም አለኝ ነው ያለኝ። እየዋሸሽ ነው። ማ? ምናሴ? አረ በፍጹም አይዋሽም። እርግጠኛ ነሽ? አዎ ሰላምዬ፣ እኔ በጣም እርግጠኛ ነኝ። ምናሴ ምንም ነገር አላወቀም። እኔ ደግሞ ጉዳይ ታወቀ ብዬ እኮ በጭንቀት ልፈነዳ ነበር። በቃ አሁን ተረጋጊሽ ሰላምዬ። ቆይ ዛሬ አልነገረውም ማለት እኮ ግን ነገ አይነግረውም ማለት አይደለም። የነገን ደግሞ እኮ እግዚአብሔር ያውቃል። እግዚአብሔርን የሚያስቀይም ስራ እየሰራው እግዚአብሔር ያውቃል ማለት ጥሩ ነው ሀንዬ? ሰላምዬ፣ እግዚአብሔር እኮ እንደሰው አይደለም። እኛ ስናጠፋ ይቅር ሲለን፣ ስንሸሸው ደግሞ ሲቀርበን በቸርነቱ እየጠበቀን እንጂ እኮ እንደኛማ ቢሆን ገና አድሮ ጠፍተን ነበር። እሱስ ትክክል ነሽ። በያሁን ተነሽና ወጥተን ተንቀሳቅሰን እንውጣ። እሺ በቃ እንውጣ። ላንቺም ይቀልሻል። ተነሽ። አንቺ ሴትዮ ምን ሆነሽ ነው? ምን ሆንኩኝ? ከልጆቹ ጋር አትጫወችም እንዴ? እጫወታለሁ። ቆይ እኔ የምልሽ መስፍን አይመጣም እንዴ? አይመስለኝም። አይመስለኝም ማለት ምን ማለት ነው? እኔ ምን አውቃለሁ? ለነገሩ እንደዛ ያንገበገብሽው እንዴት ይመጣል? እኔ ደግሞ ምን አደረኩ? እንዴት እንደተናገርሽው አልሰማው መሰለሽ? እማዬ፣ ቆይ ልጁ ምን ይፍጠር ምን ያርግ ነው የምትይው? እማዬ ምን ሆነሻል? ቆይ እኔ ምን አድርጌ ነው? ሲወጣ ሲገባ አቃጥልሽ ገደልሽው። ቆይ ግን አንቺ የኔ እናት ነሽ? እሱ
ምን ማለት ነው እሱ? ንገሪኝ። የኔ ነሽ የሱ? ልንገርሽ፣ ለኔ አንቺም እሱም እኩል ናችሁ ለኔ። እንዴት? አንቺ በርግጥ 9 ወር አምጪ አርግዤ የወለድኩሽ ልጄ ነሽ። እሱንስ? እሱም ግን ልጄ ነው። ወይ ጉድ! እሱ ደግሞ በየት በኩል ነው ልጅሽ የሆነው? ይልሽ የአይኔ ማረፊያ የሆንሽው ልጄ ለሱ ነው የሰጠሁት። ስለዚህ ባንቺና በሱ መሃል ምንም ልዩነት የለው። ይሁንሽ። ግን እያደረገ ያለው ነገር ትንሽ እንኳን አይረብሽሽም? ምን አደረገ? አሁንም እኮ ያቺ ልጅ ያገኛታል። ማንን? ባለፈው የተጣላንባትን ነዋ። እና ባገኛትስ? እማዬ እሱ እኮ ባለትዳር ነው። ለሌላ ነገር ቢሆንስ የሚያገኛት? መስፍን አንቺ እንደምታስቢው ሰው አይነት አይደለም። እማዬ እባክሽ ስለፈጠረሽ እንዴ! ቆይ ለምንድን ነው ከሱ ጎን ብቻ? እኔንም ተረጅኝ እንጂ። እስቲ ንገሪ፣ ምን ልረዳሽ? ጭራሽ እኮ እኔንም ካላገኝሻት እያለኝ ነው። ለምንድን ነው? እኔ ምን አቅለታለሁ? መስፍን እንደዚህ አይነት ሰው አይደለም። የራሱ እውነት ቢኖረው ነው። በቃሽ እማዬ፣ የሚጨቃጨቅ ታዩ። ለምንድን ነው የምትወው? በመስፍን ጉዳይ መቼም እንደማንግባባ እኮ አውቃለሁ። ይኸውልሽ፣ ትሰሚኛለሽ? ልጁን በሆነ ባልሆነ ነገር እየነዘነሽ ተስፋ እንዲቆርጥ አታድርጊው። ይቁረጣ፣ ምን እንዳያመጣ ነው። መስፍን ባይሆን ኖሮ ሌላ ሰው ያንቺን ጸባይ ችሎ ይኖር ይመስልሻል? አሁንስ እማዬ ወሬሽ ሁሉ ግራ እያጋባኝ ነው። እንዴትም ብለሽ እንዴት ይቅር ብለሽ ወደ ቤቱ መልሹ። እማዬ ተይኝ በቃ። ሜላት፣ መስፍን እዚህ ቤት ካልተመለሰ የኔና አንቺ ነገር ያበቃልታል። እቺ ሴትዮ ግን እውነት የኔ እናት ናት? ቆይ ምን አድርጎላት ነው ግን እንደዚህ የምትሆንለት? ለምንድን ነው ስህተቱ እንኳን የማይገባት? እንግዲህ መሄድ ነው። እንደ ጥንድ ሆነው ሲሄዱ ባይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽ ነኝ። ኧረ እሷ አትመጣም፣ እኔ ልግባ። ወይ አንዬ። አባዬ ምን ልትሆኚ መጣሽ ደግሞ ዛሬ? አንተን ፈልጌ ነው። ምን ሆነሽብኛል ልጅ? ምንም አልሆንኩም አባዬ። አንተ ግን የት ልትሄድ ነበር? አይ እኔማ ወጣ ልል ፈልጌ ነበር። በቃ ትቼዋለሁ፣ ተውኩት። ነኝ ቁጭ በይ። አንተ ግን በዚህ ሰዓት የት ልትሄድ ነበር? የትም፣ እንዲሁ ዝም ብዬ ነው አባዬ። ወይ አንዬ ደግሞ እንደው ከአንቺ በቃ ምንም ነገር መደበቅ አይቻልም አይደለም? ፋኖስ ጋር ልትሄድ ነበር አይደል? አዎ። እና አልመሸም አባዬ? ምን እንዳልሆን ሰጋሽ? ማለቴ ጥሩ አይደለም ብዬ እኮ ነው። እኔ ምን ሆናለሁ ብለሽ ነው? እልቅ አንቺ በዚህ ሰዓት እንዲመጣሽ ጨነቀኝ አባዬ። ምን ሆነሽ ነው? ምንድን ነው? በጣም ፈርቻለሁ አባዬ። አንዬ ምንድን ነው ይሽብኝ? ቤታቸው በጣም እያስፈራኝ ነው። የቱ ቤት? የቤተሰቦቼ ቤት ነው። ቤታቸው ትያለሽ እንዴ? ቤቱ እኮ ያንቺም ነው። አይ አባዬ፣ እኔ እንደዛ አይነት ቤት አልፈልግም። ምን ተፈጠረ? እኔ አላውቅም፣ ብቻ ግን ቤት ውስጥ የሆነ ነገር አይጠፋም አባዬ። እና በዚህ ጨለማ የሚያስመጣ ችግር ተፈጥሮ ነው? በጣም በፊት እማዬና አባዬ ይጣሉ ነበር። እሺ። አሁን ደግሞ ወንድምና እህቴ። ምን ነክቷቸው? በቃ አባዬ ምን ልበል፣ ቤቱ ምንም ሰላም የሚባል ነገር የለውም። ታዲያ እንግዲህ እኔ ምን ልበልሽ? አሁንስ በጣም እየሰለቸኝ ነው አባዬ፣ ድክም ብሎኛል። አሁን እኮ ሁሉም ነገር መቋጫው ደረሰ። ምን ተገኝቶ ነው የሚቋጨው? ልታገቢም አይደል? ቤቱን ለቀሽ መውጣትሽ አይቀርም። እኔ ግን እስከዛ ራሱ ማብድ እየመሰለኝ ነው። እንዴ አንዬ ልጄ፣ እንደሱ እኮ አይባልም። በጠንከር ነው ያለብሽ አንዬ፣ ጠንከር በይልኝ ልጄ። እሺ የሆነ ነገር አጠጣም? አልጠጣም፣ ይቅርብኝ። ለምን? አባዬ ቤት ስለሚጠብቀኝ በጊዜ መግባት አለብኝ። እና አንድ ብትጠጣ ችግር አለው? ጽዮን፣ ለመጠጣት ነው ፈልጋለሁ ያልሽ? እሱማ አይደለም። እና ንገሪኛ። እሺ በቃ እነግርሃለሁ። ምንድን ነው? እዝራ፣ አባትህን ግን ምን ያክል ነው የምታውቀው? ማለት ምን አይነት ጥያቄ ነው? ቀላል ጥያቄ መሰለኝ።
ስለ አባቴ እኮ ነው እያወራሽ ያለሽ። አዎ ምን ያህል ታውቀዋለህ? በደንብ ነው የማውቀው። አይመስለኝም። እንዴት ልትይ ቻልሽ? ይኸውልህ እዝራ፣ እኔ ስለሌለው ጉዳይ ምንም አይመለከተኝም፣ ግን ደግሞ ስለ እህቴ ጉዳይ ማውራት እፈልጋለሁ። ቤቲ ምን ሆነች? አባትህ ትንሽ እያስቸገራት ነው። ምን አድርጎ? ከስራ ሊያባራት አይነት ነገር ስትይ ወይ እርግጠኛ ሆነሽ ንገሪኝ። እኔ እኮ እንዴት እንደምነግር ግራ ገብቶኝ ነው። ይኸውልሽ እኔና አንቺ ከምንተዋወቀው በላይ አባዬና ቤቲ በደንብ ይተዋወቃሉ። ስለዚህ እኛ በእነሱ ጉዳይ መግባት የለም። እየነገርኩ ያለሁት ነገር አልገባህም ልበል? ገብቶኛል እንጂ። አልገባህም እባክህ። እኔ ስለ ቤቲ ጉዳይ አውርቼ የማውቀው መቼ ነው? እና ይኸውልህ እዝራ፣ አሁን እየነገርኩ ያለሁት ነገሩ የቆየ ስለሆነ ነው። ቆይ እንዴት? አባዬ እኮ እንደ ቤቲ የሚያምነው ሰው የለም። እንዴት የሚሆን እንዴት? አባትህ ግን ከጊዜ ወደ ጊዜ ቤቲን ከስራው እያሸሻት ነው። ቤቲ የሆነ ነገር ተሳሳ እንዳይሆን። ምን ልትሳሳት ትችላለች? እሱን አላውቅም፣ ግን አባዬ ደግሞ ቤቲ ላይ እንደዚህ ያደርጋል ብዬ አላስብም። እያደረገው ነው። ቤቲ ደግሞ በጣም ከፍቷታል። ችግር የለውም፣ አንቺ አትጨነቂ፣ እኔ አናግረዋለሁ። እዝራ፣ ነገሩን ቀለል አድርገህ ባታየው በጣም ነው ደስ የሚለኝ። ችግር የለውም፣ በዚህ ጉዳይ አትጨነቂ። አሁን ግን ብሄድ ቅር አይልሽም አይደል? ችግር የለውም፣ ደህና ደር። እሺ፣ ደህና ደር። ዛሬ ደግሞ አስተዋት መጣም እንዴ? ወይስ እማዬ ጋር ልተኛ አስበዋል እንዴ? አስትዬ እንዴ እያማሽኝ ነው እንዴ? ግጥም አድርጌ ነው እንዴ? አያት ይታማል እንዴ? አያቴ ነሽ እንዴ? ታዲያ ምንሽ ነኝ? እኔ እኮ ጓደኛዬ ነው የምትመስል። ወሬኛ ና ግባ አንተ። መናሴ ቶሎ ብለህ እግሯ ላይ ወደቅ። ለምን አያት? እንዴ ለምን ይለኛል እንዴ? ይቅርታ ጠይቃት። እሷን እራሷ እኮ ነች የተሳሳተችው። እና ብትሳሳትስ? ይቅርታ መጠየቅ ያለበት የተሳሳተ ሰው ነው። ምን ይመስላል ይሄ? ወደቅ አልኩህ እኮ። አየሽው አጥጋቡን አስቱ። እቺ ደግሞ ወደዛ ዝም በይ እስቲ። ለምንድን ነው ዝም የምለው? ይቅርታ አልጠይቅም እያለኝ እኮ። እሱ ተመቶ አንቺን ይቅርታ እንዲጠይቅሽ ነው የምትፈልጊው? ታዲያ ለምን እዚህ ያመጣሽው? የማታርፊ ከሆነ ግን አንቺን ነው እግር ስር የማስወድቅሽ። እኔ ምን አደረኩ? የመታሽው አንቺ አይደለሽም እንዴ? አስቱ ደግሞ አንዱን ጥግ ያዥ እንጂ። የምን አባሽ ጥግ ነው አንቺ? ግራ አጋባሽኝ። ምን ሆነሽ ነው ግራ ይገባሽ? ወይ እኔ ላይ ካልሆነ ደግሞ እሱ ላይ ፍረጅና አንደኛችን ይቅርታ እንጠይቅ። ዝም በይ አልኩሽ እንግዲህ። እሺ በቃ ዝም እላለሁ። አንተ እስካሁን ቆመሃል እንዴ? ምን ማድረግ ነበረብኝ? ይቅርታ ጠይቃት። እንዴ የምርሽን ነው? አትመልስልኝ፣ እግሯ ስር ውደቅ። እንዴ እኔ ምን አደረኩኝ? ምንም ባታደርጋትም ታላቅ ናት። እና ብትሆንስ? ትልቅ አጠፋም አላጠፋም ይቅርታ መጠየቅ የትንሽ ግዴታ ነው። እንደሱ ከሆነማ ነገም ከመሬት ተነስታ ልደበድበኝ ነው። እና ትደብድብሃ፣ ምን ችግር አለው? አያቴ አንተ ልጅ እንዴት ነው የጠገብከው ግን? ውደቅ አልኩህ እኮ። እሺ በቃ አንተ ተነስ። ምን ይመስላል ጉማሬ እንዴ? ደግሞ እንዴት ናፍቀኝ እንደነበር ይሁን። ተነስ። አንቺ ነሽ ሰው የምትናፍቂው? እና አያቴ ባትኖር ምን እንደማደርግሽ አሳይሽ ነበር። ምን አባል ታደርግ ነው? አሁንማ አያቴ ያለች ትቼዋለሁ። በቃ መንጨቃጨቁን ተውና እኔን ቀፍ። እንዴ ምን ነው ደነገጥክ? ምን ልትሰሪ መጣሽ? አንተን ፈልጌ ነው። እንዴ ተነሽ ነው ውጪልኝ። ለምን? በአንቺ ምክንያት እኮ ቤተሰቤ እየተበጠበጠ ነው። ለምን በእኔ ምክንያት? ቆይ ግን ባለፈው ቀጥረሽ ለምንድን ነው የጠፋሽው? ለሱ ምክንያት አለኝ። ባለቤቴ ናት ምክንያትሽ? አይደለችም። እና እሱንም አሁን አልነግርህም። አሁን ምንም ነገር ማውራት ስለማልፈልግ እባክሽን ተነሽልኝ። እንዴ አልነሳም። ቤቲ ኡፍ አልነሳም አልኩህ እኮ። ቆይ ለምንድን ነው የማትነሺው? ስለማልነሳም። ቆይ አንቺ ማን ነሽ? ማለት ቆይ ሲጀመር እዚህ መሆኔን እንዴት ነው ያወቅሽው? ጠንቋይ ስለምቀልብ። ሰምኛለሽ? እየቀለልኩኝ አይደለም።
ቆይ አንተን ፈልጎ ማግኘት ያን ያክል ከባድ ይመስላል? ቆይ ከኔ ምን እንደምትፈልጊው? እንድናወራ ፈልጋለሁ አቶ መስፍን። ይኸውልሽ ያንቺ ጉዳይ በቅቶኛል። እንዴ እመነኝ እንጠቅምሃለሁ። ምንም ነገር መስማት አልፈልግም። አቶ መስፍን ብትረጋጋ ነው የሚሻለው። ይኸውልሽ ቤቲ ከዚህ በኋላ እኔ ሁሉን ነገር ትቼዋለሁ። ምኑን ነው የተውከው? ካንቺ ጋር የነበረኝን ነገር በሙሉ። እንዴ ለምን? ይኸውልሽ ባለፈው አንቺ ቀጥረሽኝ ከጠፋሽ በኋላ ባለቤቴ በነገሮች ሁሉ ደስተኛ አይደለችም። እንድትሆንም አልጠብቅም። አይገባሽም እንዴ? ሁሉም ነገር በቅቶኛል። እባክህ ያበላሸውትን ነገር እንዳስተካክል አንድ እድል ብቻ ስጠኝ። ቆይ ምንድነው የምታስተካክዩ? አሁን በማደርገው ነገር ትዳር ብቻ ሳይሆን ቤተሰብህም ይድንበታል። እሱ ደግሞ ምን ማለት ነው? ድጋሚ እንድንገናኝ እፈልጋለሁ። ይሄው ተገናኘን እኮ። ንገሪኛ። እዚህ አይደለም የምነግርህ እና መናገር የምፈልገው ቤት ውስጥ መላ ቤተሰብ ፊት። ቤቲ አንቺ ቀልድ ነው መሰለኝ ያዝሽው። እሺ አስብበትና ደውልልኝ። ደህና ደር። ቆይ ልጅቷ ምንድን ነው የምታወራው? ቤተሰብንስ አድንልሃለሁ ማለት ምን ማለት ነው? ደግሞ ከምንድን ነው የምታደንልኝ? አንቺ ልጅ ሳልፈልግ እኮ ጻድቅ አደረግሽ። ምን አደረኩኝ? እንገናኝ ስልሽ ቤተክርስቲያን እንሂድ እያልሽ ነው። ይሄን ያህል ደጋግሞ ቤተክርስቲያን መሄድ ያስከፋል እንዴ? ከፋኝ እኮ አላልኩም። እና ሳልፈልግ ጻድቅ ሆንኩኝ ማለት ምን ማለት ነው? ማለት ያው አለ አይደል? ለቀልድ እኮ ነው። ለማንኛውም እቸኩላለሁ እያልክ አልነበር? እና ሂዳ እንደሱ ይሻላል። አዎ። እሺ ግን ምን? ስለ ሽማግሌዎቹ እኮ ምንም አላወራን። ማውራት ነበረብን? አዎ። ምንድነው የምናወራው? ተዘጋጅተው እኮ እየጠበቁ ነው። አንቺ ደግሞ ዝም አልሽ። እዝራ ቤት ያለውን ችግር እኮ ነገርኩ። እሱንማ ነግረሽኛል፣ ግን እንደዛ ሳይሆን እየሸሸሽኝ ነው የሚመስለው። ከየት ነው የምሻሸው? ከሀሳባችን። እመነኝ እንደዛ አይደለም። እና እኮ ችግሩ ንገሪኛ። አባቴ ከእናቴ ጋር ተጣልቶ ውጭ ነው ያለው። እሱ ወደ ቤት ይመለስና ይሆናል። ምን ሆነው? ያው የቤተሰብ ነገር ነው። እያገለልሽኝ እኮ ነው። እያገለልኩ እኮ አይደለም። ከዚህ በላይ እንድታገኝ። እዝራ ግን ለምንድን ነው የማትረዳኝ? አንቺም ተረጂኛ ሀና። እኔ ምን ልረዳህ? እሺ እኔ በቃ ሁሉንም ነገር የተውሹ እየመሰለኝ እየፈራሁ ነው። ዛሬም እዝራ፣ ዛሬ ምን የተለየ ነገር አለ? የዛሬዋ ሀና እኮ የትላንትናዋ አይደለችም። መስሎሽ ነው? እውነቴን ነው ሀና። እኔ እንደፈለግሽ ብትሆኚ ችግር የለውም፣ ግን የአባዬን ጭቅጭቅ እየቻልኩት አይደለም። እሳቸው ደግሞ ምን ሆኑ? በቃ ሁሉንም ነገር የተው ነው እየመሰለው ነው ያለው። እዝራ ከአንተ ውጪ ላፍቅርስ ብል ሌላ ወንድ ማፍቀር የምችል ይመስልሃል? መዋረድ ብቻ እኮ አብሮ ለመኖር በቂ አይደለም። እሱን አውቃለሁ። ለማንኛውም ሁሉም ነገር በቅርቡ የሚስተካከል ይሆናል ብዬ ተስፋ አደርጋለሁ። በቃ አሁን ሂድ። እሺ ቻው። ቻው። እሺ በጣም ነው የምወድሽ። እኔም በጣም እያናደድከኝም ቢሆን እወድሃለሁ። እውነት ግን አናዳጅ ትሆነኝ እንዴ? እና አንዳንዴ እኮ እንደ ህፃን ነው የሚያደርግህ። ለማንኛውም ሰላም ሁኚ። እሺ በቃ ሂድ። ሰላም። በቃ ቤት መስራት አቆመን ማለት ነው? አንቺ ነበርሽ የምትሰሪው፣ እሱንም ደግሞ ተውሽ። ምን ላድርግ ቤቲ፣ አልመች ብሎኝ እኮ ነው። ወረኛ። ይልቅ እዝራን እኮ አገኘሁት። ለምን? ስላንቺ ለማውራት ነው። ስለኔ ምንድነው የምታወሩት? አባቱ ከስራ ሊያባርሽ እንደሆነ ነገርኩት። ምን? ለምን? እርግጠኛ ነኝ እዝራ አባቱን ያሳምነዋል። ይሄን ነገር ማድረግ አልነበረብሽም። ለምን? እዝራኛ ሊረዳን አይችልም። እመኝኝ ይረዳናል። ይሄን ልታደርጊ ነበር እንደዛ ስፎክሬ ነበር? አዎ። ልክ አላደረግሽም። ለምን? እዝራ በአባቱ ጉዳይ፣ አባት ደግሞ በልጁ ጉዳይ ጣልቃ ይገባቡ። ቢሆንም እኔ ግን በጣም እርግጠኛ ነኝ። ምንድነው እርግጠኛ ሆንሽው? እዝራ ሁሉንም ነገር ያስተካክለዋል። ከእዝራ በፊት ማቋቶ በቃሉ ያላዘነልኝ ልጁ እንዴት ነው የሚያዝንልኝ? እስኪ እሺ በይ ቤቲ። እንዴት ልመንሽ? በቃ ዝም ብለሽ እመኚኝ። አንቺ ልጅ ግን ምን ያክል አደገኛ ስለት ብትይጂ ነው እንደዚህ እርግጠኛ ሆነሽ የምታወሪው? እሱ ሁሉም ነገር ሲሆን ብነግርሽስ? እስከዛ አልሞትብሽም። ለምን ትሞቻለሽ? እባክሽ ታሪኩን በመናገሬ ብቻ ብዙ ስህተት እየሰራው እየመሰለኝ ነው። እመኚኝ፣ በጭራሽ እንደዛ አይሆንም። እኔ አላውቅልሽም።
ቤትዬ እንደዚህ በቀላሉማ ተስፋ አትቁረጪ። የትኛው ነገር ላይ ተስፋ ላድርግ? ወጣትነታችን። አንቺ ልጅ አብደሻል እንዴ? ቆይ ወጣትነታችን አያሳስብሽም? ቤቲ ብቻ ሁሉም ነገር ሰላም እንዲሆን ጸሎት አድርጊ። የሚሰማኝ አምላክ ቢኖርማ ስንት የጸለይኩት ነገር ነበረ። በይ ሌላ የከፋ ነገር ሳትናገሪ በፊት እንሂድ። እውነቴን እኮ ነው። እንሂድ አልኩሽ እኮ። እሺ እንሂድ በቃ። ለምንም ትቆጪኝና የሰው አንሶ ከፈጣሪ ጋር ደግሞ ልታቀያይሚ ነው እንዴ? ተነሽ እሺ እንሂድ። ምን? አንተ ጤነኛ ነህ? በጧቱ ኩኪስ ተያይዘዋል አይደል? እንዴ እንዴት መጣሽ? እሱን ተረጋግቼ ብነግርህ አይሻልም? እኮ ንገረኛ፣ እንዴት መጣሽ? እሺ አጉርሰኝ። እየቀለድሽ ነው ሜሉ? ለምን ቀልዳለሁ? አጉርሰኝ አልኩ። የቤቱ ቋሚ ደንበኛ መሆን አቀማመጥህ ይናገራል። እንዴት? ለየት ያለ ኩኪስ ነው። አሞሻል እንዴ? አሁን ቶሎ ቶሎ ብለና ወደ ቤት እንሂድ። ለምን? እኔማ ይቅርታ ልጠይቅህ ነው የመጣሁት። ማን? አንቺ? አዎ እኔ። በፍጹም አንቺ አጥፍተሽ ይቅርታ አትጠይቂ። ለምንድን ነው የማልጠይቀው? ሜሉ አውቅሻለሁ እኮ። ለነገሩ እውነትህን ነው። እማዬ ናት ይቅርታ እንድጠይቅህ ያዘዘች እኮ። እንደዛ በይኛ። አሁን እሺ እንሂድ። እኔ አልሄድም። እማዬ አፍ ውስጥ አታስገባኝ መስፍን። ሜሉ አልሄድም አልኩሽ እኮ። ለምን? ከሄድኩም በአንድ ነገር ተስማምተን ነው የሚሄደው። በምንድን ነው ደግሞ የምንስማማው? ሜሉ ቤቲን በድጋሚ እንድናገኛት እፈልጋለሁ። አንተ ሰውዬ ግን ጤነኛ ነህ? ደግሞ ምን አደረኩ? ስሟን ማንሳት ሳያንስ ጭራሽ ታቆላምጣታለህ? ቆይ ብናገኛት ምን ችግር አለው? አንተማ ጤነኛ አትመስለኝም። ቆይ ለምንድን ነው የምናገኛት? የምነግርህ ነገር አለኝ ብላኛለች። ደውላለህ ነው? አይ ትናንት ማታ አግኝቻት ነበር። ምን? እንዴት? ውይ ሜሉ ቁጣውን ትተሽ ብናወራ አይሻልም? በከፋ ቁጥር ለካ ቅፏ ውስጥ እየሄድክ እየተወሸክነዋ አላገኘኋትም ምናምን የምትለኝ። እመኝ ሜሉ ልጅቷ የምትነግረን በጣም ብዙ ነገር አለ። ወይኔ ሜላት፣ እንዴት ነው ግን ካንተ ጋር ይኖርኩት? ሜላት ተረጋጊ እንጂ። መስፍን አሁንስ በጣም ነው ያስጠላኸኝ። እንዴት ነህ እዝራ? አለሁ። እንዴት ነሽ? አለሁ። ከጽዮን ጋር ስለነበርኩ ነው የዘገየሁት። በጣም ይቅርታ። ችግር የለውም። አረፍ ብዬ ነው የጠበኩሽ። ወደ ቢሮ መግባት አለብኝ። ቁርስ ነገር እንብላ። ከጽዮን ጋር አሁን በለው። ይልቅ የተፈለኩበትን ጉዳይ ንገረኝና አሁን ልሂድ። ሰሞኑን ከአባዬ ጋር ምንድን ነው የተፈጠረው? ምን ተፈጠረ? ጽዮን እየተግባባችሁ እንዳልነበር ነግራኛለች። እና ምን እንዳጠፋሽ ልትነግሪኝ ትችያለሽ? ምን እንዳጠፋሽ ስትል? አባቴን ጠቅቄ ነው የማውቀው። ምንም ሳታረጊ ዝም ብሎ ያባረሽ። እንዴ አላባረረኝም እኮ። ያው ሂደቱ ወደዛ እንደሆነ ነው ጽዮን የነገረች። ያፍራቻኝ ነው። ታዲያ ምንም ካላጠፋሽ ለምን ትፈሪያለሽ? እዝራ እኔን አታውቀኝምና ነው? ይኸውልሽ ቤቲ፣ ሰሞኑን አንዳንድ የድርጅቱ ሚስጥሮች እየወጡ እንደሆነ አባዬ ነግሮኛል። ምን? የምን ሚስጥር? ምን ደነገጥሽ እንዴ? እኔ እንደዛ አይነት ነገር እንዳለ አላወቅኩም ነበር። እየቀለድሽ ነው እንዴ? እውነቴን ነው ቤቲ። አባዬ የኛ ሰራተኞች መረጃውን እንደሚያወጡ ነግሮኛል። ተሳስተሃል እዝራ። ተሳስተሃል ወይንስ አባት ዋሽቷል ነው የምትይኝ? በጣም ነው የተሳሳትከው። ድርጅት ውስጥ እንደዛ አይነት ነገር የለም። እና አባት ዋሽቷል እያልሽ ነው? እኔ እንደዛ አላልኩም። እና ምንድነው? እሺ እንዴ ግራ አጋባሽኝ እኮ። ድርጅት ውስጥ እንደዛ አይነት ነገር መፈጠሩን እኔ አላውቅም። እንዳየሽ ብትነግሪኝ ነው የሚገርመኝ። ማለት ሰሞኑን ከአባዬ ጋር አለመግባባት የተፈጠረው በዚህ ጉዳይ ይመስለኛል። እዝራ ምን እያልክ ነው? የሰነዱ መውጣት ላይ እጅሽ ካለበት እንድትነግሪኝ እፈልጋለሁ። እንዴ ኧረ እዝራ በፈጠረክ። ቆይ ምንድን ነው የምታወራው? እንደነገርኩሽ ነው። አባዬን በደንብ ነው የማውቀው። ምንም ሳታጠፊ እንደዚህ ሊያደርግ አይችልም። ቆይ ለምን እሱ ምን አድርጋ ነው ብላ ጠይቀው። ኦኬ እደርስበታለሁ። ከደረስኩበት በኋላ ግን ያኔ እኔን አያርገኝ። እዝራ እየዛትክብኝ ነው? እውነቱን ብትነግሪኝ ደስ ይለኝ ነበር፣ ግን ደግሞ ፍቃደኛ አልሆንሽም።
ብዝትብሽም ማንም አይፈርድብኝም። እንዴ እዝራ፣ ኧረ ተረጋጋ። ቻው። እንዴ የሀንዬ አባት? የሀንዬ እናት እንዴት ነህ? እንደምን አለሽ? እግዚአብሔር ይመስገን። ቁጭ በል እባክህ። እሺ። ምነው ድምፅህን? ትንሽ ጉንፋን ነገር ይዞኝ ነው። ነው እንዴ? አየሩ ከባድ ነው ሰሞኑን። በጣም በጣም። በጠዋት ወጥተሻል። ምን ታደርገዋለህ? ያልታደለ ሰው እንደዛ ነው። ምን ሆነሻል? ምን ነው? አረ ምንም። ይልቅ ላንተ ምግብ አቀረቡልህ? አይ በቅቶኝ ነው። እንዴ ሳትበላ? የለም የለም፣ አንቺን ፈልጌው ነው የመጣሁት። ወጣ ብላለች እኮ ሲሉኝ አንቺን ጥበቃ ነው ቁጭ ያልኩት። ምን ነው? ምን ሆነሃል? እንደው አንድ ነገር ላናግርሽ ነበር። ምንድን ነው ሀንዬ አባት? ምን ሆናችሁ ነው እናቴ? ምን ሆነን ደግሞ? ከባለቤትሽ ጋር መስማማት ያቃታችሁ? እኔ ምን አውቄው ብለህ ነው እንዴ? እንዴት ይሄን አታውቂም ወይዘሮ ሜላት? ይኸው አሁንም እኮ እሱን ላገኘው ጥቼ ነው። የት ሄዶ ነው? ትንሽ ስንጋጭ ውጭ ይሆናል ውሎና ዳሩ። እንዴ እንዴ! ይሄ ደግሞ ምን የሚሉት ነገር ነው? ኧረ እኔ ምንም አልገባኝም። ሀንዬንም እኮ በጣም እያስጨነቃችኋት ነው። ምን አድርገን? የእናንተን ጸብ ላለማየት እኮ ነው እኔ ጋር እየመጣች የምታድረው። ምን? ማታማ ጭራሽ ወደ እንደባሳት ነገረች። እውነትህን ነው? ሙሽ ስልሽ። ወይኔ ሜላት፣ ቆይ ግን ምን ባረግ ይሻለኛል? ለመሆኑ ጸባችሁ ምንድን ነው? እኔም አልገባኝም። ምንም የማውቀው ነገር የለም። እንደው ቢያንስ እንኳን ይችልሽ ከዚህ ቤት እስከምትወጣ ድረስ እንኳን መታገስ ያቅታችኋል? ወሬ ልትሄድ ነው ደግሞ የምትወጣው? አግብታ መውጣቷ ይቀራል ብለሽ ነው? እሱማ ልክ ነህ፣ ግን እሱ ደግሞ እምቢ አለ። እሺ አሁን የት ነው ያለው? ምን ያደርግልሃል? አትሆኑ ላይ እሱን ለኔ ተይውና የት እንዳለ ብቻ ንገሪኝ። ሆቴል ነው ውሎና ዳሩ። የት ሆቴል? እዚህ አንድ ህንጻ አለ አይደል? ተለቅ ያለ ህንጻ። በዚች በታችኛዋ በእኛ ሰፈር ዞር እንዳልክ። እዚሁ ሰፈር ነው? አዎ፣ የሆነች አሮጌ ህንጻ አለች። ከሷ ጎን አንድ አዲስ ህንጻ አለ። እዛ ጋ ነው። እጥፍ ብላ ያለች ነገር? አዎ፣ በስተቀኝ በኩል እዛ ጋ ነው። አይ እደርስበታለሁ። እኔ ካልሆነም ሰው ጠይቃለሁ። አዎ፣ የሚታወቅ ህንጻ ነው። ችግር የለም። የሀንዬ እናት፣ እኔ አሁን ልሂድ። ሌላ ጊዜ እመለሳለሁ። በቃ እሺ። ደህና ኧረ አያስፈልግም። ኧረ በፍጹም ለእኔም ለጤናዬ ጥሩ ነው። ልንቀሳቀስበት እባክህ። እሺ በልሽ። ሰላም ዋል። እሺ አያቴ። ወይዬ የኔ ልጅ እንዴት ነሽ? እግዚአብሔር ይመስገን። እንዴት አደርሽ? እንደምን አደርሽ? እግዚአብሔር ይመስገን። ምን ነው እስካሁን ድረስ ተኛሽ? ምን አውቄ ብለሽ? ስኳሯ ተነሳች እንዴ? መሆኑ ነው መሰለኝ። እና መድኃኒት ወሰድሽ? አሁን ወስጃለሁ። አሁን ይለቀኛል። ትንሽ ተኝበት፣ አይለቅሻል እኮ። አይ ደህና ነኝ። እስቲ እኔ ልቀፍሽ አሁን። እኔ ቆንጆ ተጨንቀሽ ነው አይደል ሌላ ቦታ የምታድረው? ኧረ አልተጨነኩም። ደግሞ ለምን እጨነቃለሁ? እነዚህ የተረገሙ ልጆች ናቸው። እነ ሰላምዬ? የምን ሰላም እንዴ? ሜላትና መስፍን ናቸው እንጂ። ምን አደረጉ? ባልጠፋ ጊዜ በአንቺ ሽምግልና ወቅት እየተጣሉ ነው። አረ እነሱ በተስማሙ እንጂ እኔስ ቀላል ነው። ለመሆኑ ልጁ ሽማግሌ አዘጋጅቷል? እንዲያውም ዛሬ አግኝቼው ስለሱ እያወራን ነበር። እንዴ እና ላክ በይዋ። ቤት ሰላም ሳይሆኑ እንዴት ብሎ ይልካል አያቴ? እንዴ እነሱ ጸባቸው አያልቅምና አንቺ ቆመሽ መቅረትሽ ነው? ምንም ማድረግ አይቻልም። ልጁን ዝም ብለህ ላክ በይ። አይሆንም አያቴ። ለምን አይሆንም? ቤተሰቦቼ አሁን ባሉበት ሁኔታ ማንም እንዲያያቸው አልፈልግም። ያሳፍራሉ አይደል? እንደሱ ማለት አይደለም። እና ምን ማለት ነው? በዚህ ጊዜ የመጣ ሰው እኮ ጸባቸውን እንጂ ፍቅራቸውን አያይም። ስለዚህ በዚህ አጋጣሚ በተፈጠረ አለመግባባት ቤተሰቦቼ እንዲመዝኑብኝ አልፈልግም። የኔ አስተዋይ ልጅ ምን አባቴ ላርግሽ? አያቴ መጸለይ ብቻ ነው። የሜላትና የመስፍንን ነገር ለኔ ተዩ። እንዴት አድርጌ? ነገርኩሽ። አያትሽን አታምኛትም? አንዬ ማመንማ አምንሻለሁ። እኔ እነሱን አስታርቃለሁ። አንቺ ሽማግሌዎችን እንዲልክ ብቻ ለልጁ ንገሪው። እሺ አያቴ። ተባረኪ የኔ ልጅ።
መቼም አምናለሁ ወልደሽ ደግሞ የልጅ ልጅ እንደምታሳይ። አያቴ አንቺ ከፈለግሽ ምንም ነገር አደርግልሻለሁ። የኔ አበባ ቤቴ እንዴት ነሽ? እግዚአብሔር ይስጥሽ። እሺ ደግሞ እሱ ምን ማለት ነው? አዋረድሽ። ምን አድርጌ? ታይ አይሆንም እያልኩሽ ነገሩን ሁሉ ድብልቅልቅ አደረግሽ። ቤቲ እሺ ምን አደረግኩኝ? ለእዝራ ተናግረሽ ነው? እና ብነግረውስ? እዝራ የአባቱ ልጅ ነው። ምን እያልሽ ነው? እዝራም ዛተብኝ። ምን አድርገሽው? አባቴ ምንም ሳታጠፊ እንደዚህ አይልሽም ማለት። እየቀለድሽ መሆኑ ነው? ወይ ቀልድ! በዚህ ጉዳይ አሁን ይቀለዳል? እናማ እዝራ በጭራሽ እንደሱ አይልሽም። እንዴት ነው የማይለኝ? የአባቱ ደም እኮ ነው በውስጡ ያለው። ቤቲ ተሳስተሻል። እዝራ ማለት እኮ በጣም አስተዋይና የተረጋጋ ልጅ ማለት ነው። ሲሆን ቆይ ግን ጤነኛ ነሽ? እሺ ተረጋጊና አስረጅኝ። እዝራ አለቅሽም ብሎ ዛተብኝ እኮ ነው ያልኩሽ። ምን አድርገሽው? ምን እንዳደረኩትማ አንቺ ነሽ የምታውቂው። እኔ ደግሞ እንዴት ነው የማውቀው? የነገርሽው ነገር ምን ነበር? ምንም። አንቺና አባቱ ያላችሁበትን ሁኔታ ነው የነገርኩት። ወይኔ ከዚህ በኋላ አለቀልኝ በቃ። በፍጹም ቤትዬ አያልቅልሽም። ኧረ እባክሽ ነገሩን ድብልቅልቁን ካወጣሽ በኋላ ነው አያልቅልሽም እምትይ? እኔ ሁሉም ነገር በፍቅር ይሻላል ብዬ እንጂ እዝራ ላይ ማደርገው ነገር ጠፍቶኝ አይደለም። አንቺ ልጅ ደግሞ ሌላ ችግር ፍጠሪ ያሉሽ። ችግር ሳይሆን የነዝራን ንብረት የምንወስድበትን ነገር ነው ማደርገው። ምን ልታደርጊ ነው? ከእዝራ አረግዛለሁ። ምን? እንዴት? እንዴት እንደሆነ ለእኔ ታዩ። አንቺ ልጅ ጤና የለሽም እንዴ? ነገርኩሽ እኮ አሁን በቃ ልጅ ሲሆን መነጋገር አለብን። እሺ ለማንኛውም ቻው። ይኸውልሽ ምንም አይነት ስህተት አልፈልግም። እሺ ለሷ አትጨነቂ። አሁን ሂጂ። አንተ ልጅ ግን ወዴት ነው የምትወስደኝ? እንዴ የሆነ ነገር ልጋብዝሽ ነው አላልኩሽም ነበር እንዴ? እና ቆይ ከሀገር ውጭ ነው እንዴ ወስደህ የምትጋብዘኝ? አንቺ ደግሞ ሩቅ ከሆነ ለምን ራይድ አንጠራም? ደርሰናል። እዚህ እኮ ነው። ቆይ ደግሞ ረስቼው። አንተ ነህ ምን ይሁን ብለህ ነው ያገኘኸው? ማለት ማግኘት አልነበረብኝም? አንተ ልጅ ግን የእውነት አድጋሃል እንዴ? ምን ማለት ነው እንዴ? እኔ ጋር ቅርርብ ካላቸው ወንዶች ሁላ ጋር እኮ መናከስ ጀመርክ። ሰላምዬ እናንተን የመጠበቅ ግዴታ አለብኝ። እሺ አግኝተህ ምን አልከው? ሰላም ምንድን ነው ያደረካት ነው ያልኩት። እና ምን አለ? እራሷን ጠይቃት ነው ያለኝ። እውነትህን ነው? አዎ። ቆይ ግን ምን አድርጎሽ ነው? እባክህ ተው። ሰላምዬ ታረቅን አይደል? ንገሪኛ። ደወለልኝና ስሰድበው መልሶ ሰደበኝ። ቆይ ምን ብሎ ነው የሰደበሽ ይሄን ያህል? ምን ይለኛል? አቷሽ ሰላም የሆነ ነገርማ ብሎሻል። የእብድ ልጅ አላለኝም መሰለህ? ምን? ቆይ ምን ለማለት ፈልጎ ነው? እማዬን እብድ እያላት ነው። ምን? እማዬን? አይገርምም? እኔ ራሱ እኮ እንደዚህ ሲለኝ ነው የተናደድኩት። ይሄማ በጣም ነው የሚያናድደው። እንዴት እንደተቃጠልኩ። ወይኔ ምናሴ እማዬን ነው እብድ ያላት? ምናሴ እየተናደድክ ባልሆነ አሁና እንዴ? ለምን? እና እናቴን ተሳድቦ መናደድ አልነበረብኝም? ጎሽ የኔ ጎረምሳ በልና አርፈን እንሂድ። ይሄንንማ ለማዬ ነው የምነግራት። ጎሽ ሂድና ንገራትና ግንባሩን ብላ ትድፋው፣ ከዛም ትታሰርልሃለች። ቆይ ሰላም ምን እያልሽ ነው? ቆይ እኔ መናገር ጠፍቶኝ ይመስልሃል እንዴ? ብትገለውና የሆነ ነገር ቢፈጠር ያኛው ክስ ሳያልቅ ሌላ ክስ ይጨመርባትና ወንጀለኛ ትሆናለች ብዬ ነው እንጂ። እና ምን ይሻላል? አሁን ወደምትጋብዘኝ ቦታ ብንሄድ አይሻልም? እሺ እንሂድ። ለሱማ ያላንስም ይሄ አለሊ። እሺ አቶ ኖላዊ ታዲያ እንዴት ነህ? ይመስገነው ደህና ነኝ። አንተ እንዴት ነህ? እግዚአብሔር ይመስገን በጣም ሰላም ነኝ። መምጣቴንም አውቀሃል መሰለኝ። አዎ እንዴ እንደምትመጣ እኮ ሀንዬ ደውላ አሳውቃኛለች። ጎሽ እኔማ አጣሃለሁ ብዬ ነበር። እንዴት ነህ ታዲያ አቶ ኖላዊ? ይመስገነው። አንተስ እንዴት ከርመሃል? እግዚአብሔር ይመስገን በጣም ደህና ነኝ። እኔ የምለው ወንድሜ እንደው ከባለቤትህ ጋር ምን ሆናችሁ? ምን እባክህ ያው በትዳር መካከል እኮ ያለ መግባባት ያለ ነገር ነው። ቢሆንም እንደው በዚህ ሰዓት የሀንዬን ወግ ማዕረግ ለማየት እየተሰናዳችሁ ባለችሁበት ሰዓት እንደዚህ መሆን ጥሩ ነው? ምን ታደርገዋለህ እንግዲህ። አሃ አንተ ነህ እኮ አባወራው፣ ቻል ማድረግ አለብህ። አልቻልኩም አቶ ኖላዊ አልቻልኩም። እንደው አንድ ነገር ለምን። ምንድነው እሱ? ሀንዬ በጣም እየተሰቃየችብኝ ነው። እንዴ ደግሞ ምን ሆነ? በዚህ በኩል የእናንተ ሰላም ማጣት አለ፣ በዛ በኩል ደግሞ ልጁ ሽማግሌ ካላኩ እያለ እያስጨነቃት ነው። ወይኔ ልጄ እንደው ምን አባቴ ላድርጋት? አይ ሀንዬ ከእድሜዋ በላይ ተሰቃየች። እንደው እባክህን በቃሽ በላት። አቶ ኖላዊ እንደው ምን አድርጌ በቃሽ ልበላት?
እንደው እባክህ ወደ ቤት ተመለስና የልጃችሁንም ደስታ በጋራ ተመልከቱ። እኮ እንዴት ብዬ እንዴ? ለልጅ ስትል ነው። ለልጅ ስትል ሁሉንም ነገር ተው። አቶ ኖላዊ እኔ ያለሁበትን እሳት እኮ አንተ አልተረዳህም። እንደው እባክህ እሺ በለኝና ወደ ቤት ተመለስ። እሺ በቃ ተረጋጋ። እውነትህን ነው አቶ ኖላዊ። እንዴ ሀኒዬ እኮ ልጄ ናት። የሷን ደስታ ለማየት አይደለም የሜላትን ጸባይ ሌላም ነገር ቢሆን እችላለሁ። እግዚአብሔር ያክብርልኝ፣ በእውነት እግዚአብሔር ያክብርልኝ። በል ጓዝህን ጠቅልልና ወደ ቤት እንሂድ። እንዴ የምን ልብስ ነው? እኔ እኮ ባዶ እጄን ነው የወጣሁት። እሺ እንደዛ ከሆነ አሁን ሄደን ከባለቤት ጋር ላስታርቅህ። እሺ በጣም ደስ ይለኛል አቶ ኖላዊ። አመሰግናለሁ። እንዴ ምንድነው? ምግቡ አይደርስም እንዴ? የቤቱ ደንበኛ አንተ አትጠይቃቸውም እንዴ? እንዴ ልጋብዝ ብለሽ አይደል የጠራሽ? ማለት ሂሳቡ ሳይሆን የቤቱን ደንበኝነት ነው ያሉት። ቢሆንም ምን ራት ለመብላት ብቻ ነው የፈለግሽ? ሌላ ነገር አለ፣ ግን ደግሞ ከምግቡ በኋላ ነው ነገር። መልካም ነው። አመሰግናለሁ። ትታጠቢያለሽ ወይስ? አይ እኔ እንኳን ቅድም ታጥቤያለሁ። አንተ ታጥበና። አንቺ አታጠቢም እንዴ? አንተ አታጎርሰኝም? አላጎርስሽ። ምን ችግር አለው? ኧረ ርቦኛል። በልሻውን ብላ። እሺ ብይ እንጂ ምን ሆነሻል? አይ ምንም። ኮካውን አጠቀም እንዴ? አንቺ ልጅ ልትገይኝ ነው እንዴ? እንዴ ምን አድርጌ? በግብዣ አንበሽብሽሽ ነው። ወረኛ በል ብላሻውን። እሺ አንቺም ብይ። ምን ሆነሻል? ምን ሆኛለሁ? አይ እይታሽ ያስፈራል። አጠጣጥ በጣም ገርሞኝ እኮ ነው። ለማንኛውም በል ብላ። ላጉርስ እንዴ? አይበላለሁ።